በድንገት ሆስፒታል ገባች። የማስታወስ ችሎታዋን አጣች። ዶክተሩ ታሰረ። ዲቭ በጸጸት ተቃጠለ። በስተመጨረሻ የዲቭ ቤተሰቦች ዶክተሩንና አደይን መለያየት ብቻ ሳይሆን ዶክተሩንም እስከ መጨረሻው ድረስ መቀመቅ ከተዋለች። የባሏን ስልጣንና የራሷ ያላትን ስልጣን ተጠቅማ በውሸት መረጃዎችን ሰብስባ ዶክተሩ ላይ መስክራ ለ10 ዓመታት እንዲታሰር አደረገችው። የዲቭ እናትና ቤሪ ሆነው አደይን መድኃኒት ወቅተው እንዲሁም የተመረዘ ምግብና ውሃ አጠጥተው አደይን ሆስፒታል አስገቧት። ሁሉም ደንግጠው ሊልዬ ለብቻ ዳይመንድ እናሹ ቆይ እንዴት እንደዚህ ሊሆን ይችላል እያሉ እጅጉን በጸጸት ተቃጠሉ። ዲቭ እውነትም አደይ ላምናት ይገባ ነበረ፣ ዶክተሩንም ላምነው ይገባ ነበር። ይህ ሁሉ የኔ ጥፋትና የኔ መዘዝ ነው እያለ እጅጉን አለቀሰ። እባክህ ተረጋጋ እያላሹ ቢለምነውም እንኳ አይ በቃ ከዚህ በኋላ በፍጹም የአደይን አይን ማየት አልችልም፣ ተነጭራሹም እኮ አታስታውሰኝም ብሎ አለ። ታዲያ ምን ታድርግ? ከዚህ በኋላ እንዴት ነው እንደዚህ ሊሆን የሚችለው? በፍጹም እንደዚህማ አይሆንም፣ አንቀጥልም። አደይ የግድ ማስታወስ አለባት፣ እባክሽ አደይ አስታውሺ እያለ አደይም ቢረብሻትም እንኳ አንተ ማነህ? ከፊቴ ጥፋልኝ፣ ላይህ አልፈልግም። እንደውም ሊሊ ይሄ ሰው በጣም መጥፎና አረመኔ ጨካኝ ይመስለኛል እያለች ዲቭን በጣም ጠላችው። ዲቭም አንገቱን ከዚህ በላይ እንዴት ትጎጅኛለሽ? አደይ እባክሽን ተረጋጊ፣ እባክሽ የኔ ፍቅር ተረጋጊ ቢላትም ምንድን ነው የሚለው? ሊሊ እኔ እኮ ፍቅረኛ የለኝም፣ እኔ እኮ ገና ስራ መስራት ላይ ነኝ። ሂጄ እታለም ጋር ያቺ ደግሞ ፍቅር በጣም ከባድና አረመኔ ልጅ ናት፣ ትገለኛለች። እነ ባርኮቴ ጋር መመለስ አለብኝ እያለች ሆስፒታሉን ቀወጠችው። በፍጹም እንደዚህማ አይሆንም እያለች ሊልዬ ስታለቅስ ቤሪ እና የዲቭ እናት ድላችንን አሁን አጠናንቀናል፣ ከዚህ በኋላ ያለው አማራጭ ያንቺ ነው ቤሪ ብላ አለቻት። አላቅም እታለም፣ እውነት ለመናገር አሁንም ያለው እኮ እዛችው አደይ ጋር ነው። እስኪ ንገሪኝ። አታስቢ፣ አደይ አሁን በገዛ እጇ የሰጠናት መድኃኒት እኮ ዲቭን የሚያስወድድ ሳይሆን ዲቭን የሚያስጠላ ነው። የተለያዩ ነገሮችን ስለምታደርግ በምታደርገው ነገር በሙሉ ይርቃታል። አታስቢ፣ አሁን ጊዜው በጣም ተጧጡፋል ብላ አለቻት። እማዬ ግን በጣም ገራሚ ሰው ነሽ ብላ ስትል እና ታዲያ እኔ እኮ የመኳንንት የባላባት ልጅ ነኝ። እንዴት ነው ይህንን የመሰለ ሸበላ ልጅን ታዲያ ለዝች ለማትረባ ልጅ ልድረው የማስበው? የእውነት እንደዛ ካደረግኩኝማ እኔ የዲቭ እናት አይደለሁም ማለት ነው እያለች ማካበድና መካቧን ስትቀጥል በጣም ትገርሚያለሽ ብላ አለቻት። ሊልዬ በሩን ክፍት አድርጋ ላደረግሽው ነገር ዋጋ አስከፍልሻለሁ። እኔ ሊሊ አይደለሁም አደይ ማለት ለእኔ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪ እና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዲቭ በስተመጨረሻ ቤሪን አንቺ ያልሽው ትክክል ነበረ፣ አደይ እኔ ላይ እየማገጠችብኝና ለካስ አደይ ንብረቴን ፈልጋ ነበረ የመጣችው ብሎ አላት። ቆይ ምን እያልክ ነው? አዎ የምሬን ነው ቤሪ፣ ምክንያቱም ዛሬ እኮ ሁሉን ነገር አየሁኝ። ዲቭና ዶክተሩና እስኪ አስቢው፣ እኔና ዶክተሩ እኮ ማለት አንድ ነበርን። ማለቴ እንደ ጓደኛ ቀርቤው ዲቭ ማለት ዶክተር ማለት ዲቭ ነን ተባብለን ነበር። ግን ዛሬ
የገዛ ጓደኛዬ ከዳኝ፣ አምኜው ነበረ። ግን ሆቴል አበባ ጎዝጉዞ ወይን ቀርቶ አሸሸ ገዳሜ ይባባላሉ ብሎ አላት። እውነትም በጣም ደስ ይላል። እንኳንም ያየኸው። ምን ማለት ነው? አደይ ምን ያህል እንደማፈቅራትና እንደምወዳት እያወቅሽ ነው እንደዚህ የምትይኝ? አይ ቢሆንም እንኳ በቃ መሆን ያለበት ነገር በሙሉ ሆኗል። ከዚህ በላይ ምንም ማድረግ አልችልም ብሎ አለ። በጣም ጥሩ። ለማንኛውም አንተና እኔ ጋብቻችንን ብናፈጥነው አይሻልህም እንዴ ብላ ስትል፣ ልክ ነሽ ቤሪ፣ በቃ እማየን እናውራና ቅርብ ሰዓት እናደርገዋለን ብሎ አላት። የእውነትህን ነው ዲቭ? አዎ፣ ከዚህ በላይ ምንም ነገር ጊዜ ማስረዘምም አይጠበቅብንም፣ ይበቃል። እስከ ዛሬ ድረስ እሷን ጠብቄና ለእሷ ለመከራከር የገዛ እናቴ ጋር ተጣልቼ ነበር። አሁን ግን በቃኝ። ይህን ቦርሳ በደንብ አድርጎ ስርቅ ካደረገ በኋላ ዳይመንዶ እንደ አጋጣሚ መጣና ምን እያደረክ ነው? የእውነት የዛችን የቤሪን ነገር አደረግከው እንዴ ብሎ ኪንጎ ሲጠይቀው፣ አዎና፣ እሷ ማናትና ነው እኔና መዳም ብላ የምትሳደበው? ታውቃለህ፣ እኔ ሌብነቴን ትቼ ነበር፣ ግን ደግሞ በጣም ስጠግብብኝ ምን ላድርግ? እና ታዲያ የኮሩብህን ሴቶች በሙሉ ልሰርቅ ነው እንዴ? አዎና፣ ልካቸውን ካላሳየሁ እኔ ዳይመንድ አይደለሁም ብሎ ሲል ቅምጥሌ ጎንበስ አለችና፣ አባሁን ገና አከበርኩህ፣ በጣም ደግ አድርገሃል። እኔ ራሱ እኮ ኪንጎ ላይ ስትላላጥብኝ አንድ ጊዜ ልላስል ይሄ ቦቅባቃ ጓደኛህ ስነ ስርዓት እያለ ሲለኝ በቃ ታውኳት እንጂ የምሬን ነው ምልህ፣ በጣም ብዙ ነገር ላድርጋት ፈልጌ ነበር። አይ ቅምጥሌ፣ ገና ዛሬ አንድ ሆን። ማንኛውም እስኪ ተመልከቹ ቅምጥሌ፣ ይሄንን ቦርሳና ስልክ አንቺ ቤት አድርጊው ብሎ አላት። ለማንኛውም እሺ አንተ ወዴት ነህ ብሎ ሲለው፣ አረ ወዴትም፣ ያው ቅምጥልን ልሸኛትና መጣሁኝ ብሎ አለው። ተው ዳይመንዶ፣ ዛሬ ስለመጣበት ከአንተ ጋር ፈታ ይበል ብላ ቅምጥል ሄደች። አንተ ቁመት ታየኛለህ እንዴ? ስልኩንም አብረ ከቦርሳው ጋር አድርገውና አብራችሁ ሂዱ፣ ቅምጥልን ሰሞኑን እያስከፋት ነው ብሎ ዳይመንዶ ምክር እየመካከረ ብቻውን መቅረቱ እያሳዘነው፣ እንደ አጋጣሚ ሩታ የመጣይ እንዴት ነሽልኝ ደህና ነሽ ብሎ ሲላት፣ በጣም ደህና ነኝ፣ ግን ደግሞ ዶክተሩን ከፍቶታል። ምን ሆነ? ታሰረ እኮ። እየቀለድሽ መሆን አለበት። አዎ አደይን እያንገላታ ከሆቴል አውጥተሃል፣ ሴት ልጅ አስገድደህ በማለት ምን? አረ እንዳጨርሽው አላውቅም። እስኪና እንሂድና አደይም መፈለግ አለብን ብለው አደይም ቢፈልጓት በፍጹም ልትገኝ አልቻለችም። አደይ ጠፋች። ሊልዬና ባቡሬ ከማዘሯ ጋር ሆነው ሻይ ቡና እያሉ ባሉበት ሰዓት እንዴ ማዘሯ ግን ይሄን ሰሞን ለሊልዬ እያደላሽ መሰለኝ። አረን ያላደላሁም፣ ደግሞስ ባዴላ ልጅ አይደለችም እንዴ? ለማንኛውም ግን ቅምጥል የት ሄዳ ነው ብላ ስትል ያንኑ ኪንጎን እየተከታተለች ይሆናላ። ግን ምን ሆኖ ነው? ሰሞኑንማ ይሄ ኪንጎ በጣም ጠግቧል ብሎ ሲል ተዋቸው፣ ፍቅር አይደለም እንዴ ብላ ስትል ማዘሯ ሊልዬ ክትላለችና መካከል ባትገባ መልካም ነው እሺ ባቡሬ እያለች ስትል፣ ይኸውልህ ስለሚጣሉ እኮ ነው የሚፋቀሩት ባቡሬ፣ እና ደግሞ ለእኔ የሚያደራ ልጅ መሆኗን አትዘንጋ፣ ለአንተም እህትህ ብኮን እኳ ለእኔም ልጅ ናት ብላ ስትል ሊልዬ ክትላለችና ትክክል ናት ማዘሯ፣ ለእኛም እህታችን ናት። ግን ደግሞ የሚዋደዱ ሰዎች እንደዚህ በተደጋጋሚ ይጣላሉ ብላ ስትል ቆይ ግን ሊልዬ የሚዋደዱ ስትይ አንድ ነገር ትዝ አለኝ። ለካ አንቺና እኔም ስለምንዋደድና ፈቀር ነው ማለት ነው 10 ጊዜ የምንጣለው እንዴ? ባቡሬ ምን እያልክ ነው? ማዘሯ ክትላለችና እናንተም ትዋደዳላችሁ እንዴ? ትጣላላችሁ እንዴ? ማዘሯ ደግሞ ያው እንደ ወንድምና እንደ እህት ነዋ። ግን እናንተ ሁለት ልጆች ልትነግሩኝ የምትፈልጉት ነገር የለም እንዴ ብላ ስትላቸው የለም ከሆነ መልካም። ለማንኛውም ሰሞኑን አደይ ጠፍታለች። ሳሊልዬ ከቶ ደህና ናት? እምን ደረሱ ብላ ስትል ዛሬ ግን ማዘሯ መታ አናግራት ወደ ሆቴል ይዛት ሄዳ ነበረ። እንግዲህ መጨረሻውን ፈጣሪ ያውቃል። ማለቴ
ይዛት አትሄድ ወይም ደግሞ ለዲብ ትፍቀድለት አትፈቀድለት በፍጹም አላውቅም፣ ግን ደግሞ ብቻ እኔ በጣም ቸግሮኛል ማዘሯ ብላ ስትል አታስቢ፣ በእርግጥ አደይ የሚስኪንና በጣም መልካም ሴት ናት። እናም ደግሞ ፈጣሪ የልቧን መሻት አይቶ ጥሩ ነገር እንደሚገጥማት ተስፋ አደርጋለሁኝ ብላ አለቻት። አላቅም ማዘሯ፣ እኔም ግራ ገብቶኛል። አደይ የእውነት መልካምና የዋህ ሴት ስለሆነች ጥሩ ነገር እንዲገጥማት ጾለቴ ነው ብላ ሊልዬ አለች። በሌላ በኩል የፍቅር እናት እና ፍቅር እኔ እምልሽ እማዬ ነገር ምን አደረሽው ብላ ስትል ምን አደርሰዋለሁ? ቆይ አንቺ እሷስ ጓደኛሽ አይደለች? እናስ ደግሞ አብራችሁ አርጋችሁ አብራችሁ በልጣችሁ ጠጥታችሁ ባርኮቴን እሷ እንደፈለገች አይደለም እንደዛ የምታዘው? አንቺ ለምንድን ነው ዲቭን ማዘዝማችው? አታገባም ለምንድን ነው ማትዩ ብላ ስትል ፍቅር ምንድን ነው ፍላጎትሽ? አደይን ያግባት ስትባይ እንዲጋቡ አትፈልጊም። አሁን ደግሞ ይችን መንቀራ ስትባይ እንዲጋቡ አትፈልጊም። ቆይ ማንን ነው? አይማዬ ዲቭ እኮ ገና ወጣት ነው፣ ገና ልጅ ነው። ስለዚህ በፍጹም አሁን ማግባት የለበትም። እባክሽ ፍቅር የማይሆን ነገር ባታወሪ ጥሩ ነው። ተይኝ አሁን እኔ ደክሞኛል ብላ የፍቅር እናት ገብታ ተኛች። አየሻት ሮማን? ቆይ እኔን ግን ማን ነው እዚህ ቤት የሚሰማኝ ብላ አለች። እኔ እምልሽ ቆይ የአደይን ህይወት ካበላሸች በኋላ ምንድን ነው የምትፈልጊው? ፍቅር አሁን እኮ አደይና ዲቭ እንደማይጋቡ አረጋገጥሽ አይደለም? ቤሪን ደግሞ በፈለግሽው ነገር አስወግጃት፣ ከዛም በኋላ ግን ከኛ ህይወት ውጭ ብላ አለቻት። አሹ ሮማኔን እስኪ ሳሚኝ ሮማኔ፣ ቢያንስ ዛሬ አይኔን እያየሽ ሳሚኝ እያለ እየተበጠረቀ የፍቅር እናት መታ፣ እናንተ ልጆች ምንድን ነው የምትሰሩት እዚህ? በጣም ሲወነጋገሩ አይ እውነት ለመናገር አደይ ጠፍታለች ብለው እኮ ኪንጎና ዳይመንድ ሩታ የሆነው መጥተው እነሱ እያወራን ነው። ምን ያለች ነገር እውነት ነው ማለት ነው? ማለት ፍቅርም ብላኛለች። ኧረ ዶክተሩና አደይ ይዋደዳሉ ምናምን ስትል ነበር። አረ በፍጹም እንደዛ እንኳ አይመስለኝም። አደይ የራሷ ችግር ገጥሟ ስለነበረና አልማዝ መርዛ ልገላት እንደነበረ ዶክተሩ ሲሰማ ሊያዲናት ዶክተሩ ወደ ሆቴል ሄዶ ነበረ። ከዛም በኋላ ግን ሲመጣ እምቢ ስትለው አደይን እየጎተተ ውጭ ላይ ሁሉንም አስረድቷት ከአደይ ጋር ተለያዩ። ከዛም በኋላ አደይ የት እንደገባች ስለማይታወቅ አልማዝ ፖሊስ ጣቢያ ከሳ ዶክተሩን አሳስረዋለች። ምን ከቶኔ የማውቃት አልማዝ የኔ ጓደኛ ናት እንደዚህ የምታደርገው? ቆይ ምን ሆናለች? ይሄ ዶክተር ቢታሰር እኮ በጣም ብዙ ሺህ ህዝብ እንደሚሞት አታውቅም እንዴ? እኔ አላውቅም እትዬ። እውነት ለመናገር የዲቭ እናት እንዴት ዲቭን የመሰለ ልጅ እንደወለደችው በጣም ግራ ያጋባል ብሎ ሲል ዲቭማ ያንቺ ልጅ ነበር መሆን ያለበት ብሎ አላት። አያንተ ባልወልደውም እኮ ልጄ ነው አሹዬ። ለማንኛውም እንግዲህ አደይን ፈጣሪ ያገኛት ብላ አለች። አደይ በመታመሟ ማን ነው ልቡ የተሰበሰበ?